እኔ ጎጃሜ ይኸውልሽ፣ አባቴ ጎጃሜ እናቴ ጎንደሬ፣ እኔ አማራ ነኝ። ያገባኛል። አይ አንቺን እኮ ዝም ብሎ እንትን ለምን ፈርተውሽ እኮ ነው። ገና ለገና ፈርተውሽ ነው። ፈርተውሽ ነው። ጂጂ ደግሞ ከተናገረች ሌላ ነገር ደግሞ ይመጣል። አንቺ አትናገሪም። ታያቸው ታፕታፕ ኮፒ ሸራ እዮዳብዬ እኔ ከዚህ በኋላ ነገርኩ እኮ ቁጭ ብዬ ጌሜን እኔ ደግሞ 40 ግራም ሳይሆን 40 ኩንታል ወርቅ መሸጥ አለብኝ። ዛት ስማይስ እሺ በቃ ጌም እንጫወት። በቃ አንዴ ጋይስ አንድ 3 ጌም እንጫወት። ለምንድን ታውቃለህ? ሞኝ አልሆንም ከዚህ በኋላ እኔ የማንም እንከፍና አላየውም። ዋይ ኦኬ አይ ተጫዋች ጋይስ አንዴ 3 ጌም አጫውቱን። አንዴ ሞቅ ያለ ጌም አጫውቱን። ጥሩ ጌም አጫውቱን እና በቃ ሞቅ ያለ ጌም ታፕታፕ ኮፒ ሊንክ አድርጉን። ባደው ይኸውላችሁ ጋይስ እኛ ጌም በጣም ገንዘብ በጣም መስራት ቢዚ አድርጉንና ቢዚ ካረጋችሁን ረስተነው ያው እዚሁ ጌሙ ሞቅ ሲለን እንተዋለን። እስቲ ታፕታፕ ኮፒ ሊንክ አድርጉ አላችሁ እዚህ ቤት የፓስተር ዮዳ ቤተሰቦች ሼር አድርጉ፣ ታፕታፕ አድርጉ፣ ለጊፍተሮቻችሁ ሼር አድርጉ። ዮዳ አይስወር ጌምን ቀጥቅጥ፣ ጌምን ቀጥቅጥ። እኔ ያው ላፍታም እኮ ማንም አይሰጥም። ጉቺ ማንሽ ጂጂ ልደብቀው የላ አድርገው ልደብቀው ኩበትና እንትን ፋንድዬ ይዤ ልምጣ እንዴ? እኔም አቆጣቂ አለች። እስካሁን በቲክቶክ የሰራሁት አንድ ጫማ አልገዛልኝም። እዚህ እኮ ግን ያው እልህ ይዞኛል። አሁን ለምን እንደወጣ ቃለሽ እልህ ይዞኛል። በቃ እውነት የኔ አመለካከት በየቦታው ይበትኑታል፣ ግን እዚህ ጋር መጣው ደግሞ በጊፍት እንትን አይሉም። እኔ ደግሞ እልህ ይዞኛል። ይዳ በእናት ኢግኖር ዳርጋችሁ አልችልማ ነው እኔ አልችልም። ኔቸሬ ነው ጂጂ፣ ኔቸሬ ነው። አልችልም። እኔ እናገራለሁ። ብር ብትሰጪኝ ነው። ከዛ በፊት እኮ ለማጋለጥ ብዬ እኮ ነው። እኔ እኮ 2 ሳምንት ተጫውቼ $19,000 እንደሰራው መጥቻ ሳየዋል። አጋለጠን፣ ተዋረድን። ጋይስ አላሳየኋችሁም። ለእነሱ ስም ስታነሳላቸው ይፈልጉታል። አሁን ከአሁን በኋላ አላነሳም። ለምን ታውቃለሽ? እኔ እነሱን ስም ሳነሳ የነበረው ወርቁን እስከማገኘውን አገኘሁት። አሁን ወርቁን ጅራቱን ይዤዋለሁ አምዳን እንጂ የማንም ከካም ኮልኮሌ ስለነሱ ስም አላነሳም። እኔ ያነሳሁት ዋናውን እስከሚይዘው ነበር። ማጥመጃ ነበር። ታውቃለሽ፣ እኔ ፖለቲከኛ ነኝ ጂጂ፣ ታውቃለሽ። አደገኛ እንትን ነው የምጫወተው። የምፈልገውን እስከማገኝ ነው እና የምፈልገውን አገኘው። በቃ አሁን እንዳትሰድ እያንጫጫው ነው። ሰጥቻቸዋለሁ። አሁን ጌም ልጫወት። እኔ ትንሽ እንጫጩ። ጅራቱን ይዤዋለሁ። ወርቁን ጅራቱን ይዤዋለሁ። ግን ወርቁን ጅራቱን ይዤዋለሁ። አሁን ወርቁ ነፃ የሚወጣው መጥቶ እኔን እዚህ ጋር የለውበትም ይበለኝ ወይም የለውም እዚህ ውስጥ የለውም። በቃ ተሳስቼ ነው እኔ በቃ ዝም ብዬ ሳይ ስለምረድ በቃ ሳይ አሳዝነው ነው ካለ ምንም ችግር የለም። እንዴ ወይ አሜሪካ ነገር ማለት ይቻላል። አሜሪካ ነገር ማለት ይችላል። ናልኩኝ ምን ጥፋት አጠፋው? የጠየቅኩት ለምንድን ነው እንዲህ የምታደርገው? ትልቅ ሰው ነው ወርቁ፣ ጋሽ ወርቁ፣ አባታችን ወርቁ የሚባል ከተራ ቲክቶከሮች ጋር ከፍየል ጠባቂው ጋር ለምን ትገኛለህ ነው? ከሞጣ ጋር ለሽሻ ቤት ለምን ትገኛለህ ነው? ማን ነው እስኪ እናንተ የኦሮሞ ሀፍታ የሚባል ማን ነው? ጂጂ ሀፍታ የሚባል ሰውዬ ማን ነው? ብዙ ናቸው። አንዱ አሁን እንደዚህ ቢታይ አይጠየቅም? ይጠየቃል። ለምን ይባላል? ከማይረቡ ዝቅ ካሉ ትልቅ ሰዎች ናቸው። አባ ገዳዎች ወይም ትረገጣለህ። እንደዛ እኮ ነው የምልሽ። ጥያቄ እኔ እኮ ኬር ስለማድረግ ነው፣ አስቤ ነው። ወርቁ እኮ እንዴ የእኛ አማራዎች እኮ ባለጠጋችን ነው። እንዲወርድብን አንፈልግም፣ እንዲዝረከረክብን አንፈልግም። አዎ ለማኝ ይወዳል፣ ለለማኝ ይሰጣል። ቤተሰብ ምንድን ነው የምፈጣችሁ? የምታዩ የምረካንጋሮ ሁሉ ለእንትን መስጠት የለመደ ጨንቆታል። ስሚ 500 ሰው ቁጭ ብሎ ጨንቆታለች። መስጠት ይፈልጋሉ ግን ፈሩ። ይሰደባሉ። አነገ ስሚ ይሰደባሉ።
አሳዘናችሁኝ። የሚሰደሩ ስለሌላቸው ነው። ማንንም የማይሰድሩ አራላቸው ነው እንዴ? በእንትን እየላኩልኝ ነው፣ በዋትስአፕ በምንድን ነው በካሻፕ እና በዜል እየላኩልኝ ነው። ሰማሽም እንዴ መንሱር የሴጋውን ምላስ ፈርቼ ነው እንጂ እኮ እኔ ወድጄው አይደለም ይሰድበኛል ብዬ እኮ ነው አላለሽ? ነው ይፈራሉ፣ ሌሎቹም ይፈራሉ። ጋይስ ደብል ሂዱበት፣ ጋይስ ኦኬ። ዋናው ያው በካሻፕ ገባውን ነግራችኋለሁ። ኦኬ ካሻፕ እያስገባችሁ ጋይስ ምንም ችግር የለም። ቤቱን ባርኩ። እዚህ ጋር ቲክቶክ ለዮዳብ ጊፍት መስጠት በአሁኑ ሰዓት ጀግና ነው የሚሰጠው፣ የማይፈራ በቃ ጀግና የማይፈራ ኖ። ለምን መሰለሽ አሁን እኔ ይኸውልሽ አሁን ቲክቶከሮች እንዳለ ገንዘብ ይሰራሉ አይደለ? እኔ ሀብታም ነኝ፣ ኦልሬዲ ሚሊዮነር ነኝ። ገባሽ ጂጂ? አይ እንዲማ ካልክ አይሰጡህም። ኖ ለምን እንደ እኔ የሚሰጡኝ እኮ ለማኝ አይደለሁም። እኔ እኮ የሚሰጠኝ እኮ አሁን ለምሳሌ ቴዲ አፍሮ ሚሊዮነር ነው አይደለም? ኖርማል አርቲስት ነው ሚሊዮነር እንኳን የምትለው። ዋው ሚሊዮነር እኮ ማለት እኮ በራሱ የሆነ ነገር ሲኖረው ነው። ምን አለው እሱ ያው ዘፈኑና በቀላሉ ይኸውልሽ የቴዲ አፍሮ በቀላሉ $20 ሚሊዮን አሁን ቴዲ አፍሮ ሙዚክ ኮንሰርት ከፍለው ነው የሚገቡት ወይስ ሀብታም ነውና? እኛ ጋር ጂጂ አንቺ ቤት ሰው አንድ ሰው ቁጭ ብሎ ይዝናናል አይዝናናም? የሆነ የሚያገኘው ነገር አለ እና በነፃ ነው እንዲህ ማዳመጥ ያለበት። እንዲያውም ቲክቶክ ታውቂያለሽ አሁን እንትን ይቀይረዋለኝ እና ከፈለግን ሰብስክራይበር ብቻ እንዲያይ ሰሞኑን ያደርጋለኝ። እየጠበቅኩኝ ነው። እኔ ሚሊዮነር ነኝ ጋይስ። የምነዳው መኪና $130,000 ነው ኮስት የሚያደርገው። መንገድ ሊወስደኝ ሰውዬ ጂጂ ደሃ ናት። ጂጂ የላትም። አንድ ላይ ነው የሚያዩን። አንተ ለተናገርከው ነው ይሰደባል። አንተ ሀብታም ነው እኮ እኔ ጊፍቴ ሊከለከል ነው ማለት ነው። ስማ የሆነ ነገር ይዤ እኮ መጥቼ ነበር። ሄዱ የኔ ናት። ቴንክ ዩ ጂጂ። እኔ እኮ እዚህ ጋር 12 ኮምፒውተር እኮ ነው ያለው እዚህ ጋር። ምን ያደርግልሃል? ቢዝነስ ነው የምሰራው እንዴ? እኔ እኮ እንትን ነው እንዴ? እኔ እኮ በጣም አንቺ ክሪፕቶ ከረንሲ እኮ ነው። ክሪፕቶ ከረንሲ እሰራለሁ። ኧረ ብዙ ነገር እሰራለሁ እኔ እና አሁን እንዲያውም ሰሞኑን ማለት ነው ጂጂ ይህን አካውንቴን ለቢዝነስ ተጠቀመውና ያለኝን ቢዝነሶች ሁሉ አሁን አድቨርታይዝ ማድረግ ጀምራለሁ። ብዙ ነገር ማለት ነው ብዙ ነገር። ኦኬ መኪና መግዛት የምትፈልጉ ሰዎች እኔ መኪና ዲለርስ እንትላለኝ ብዙ ነገር አለ። ግን እስካሁን ለሀበሻ እኔ አስተላልፌ አላቅም። ለሀበሻ እንትን ብዬ አላቅም፣ ተጠቅሜበት አላቅም። ስለዚህ አትናደዱ ጋይስ፣ ምንም ችግር የለም። እኔ ደህኔ ለኔ ስጡ ብሶ ሀብታም ነው አልኳቸው። ደዛ ትማዘዙብኝ